ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ተከታታዮቼ እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ሰላም እንደምትሆኑ ተስፋ አለኝ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እንኳን አደረሳችሁ ለጥምቀት ማለት ነው። እንኳን አደረሳችሁ። እንግዲህ በዓሉ የሰላም የደስታ እንዲሆንላችሁ ምኞቴ ነው። ቤተሰቦቼም ሁላችሁም እንኳን አደረሳችሁ ላለው ማለት ነው። ጥምቀት እንግዲህ የራሱ ትርጉም አለው፣ በሃይማኖታችን ፊት ትርጉም አለው ማለት ነው እና ኢየሱስ ክርስቶስ ኃጢአታችንን የረገጠበት ተጠምቆ ያሳየነ ጥምቀታችንን ነውና እግዚአብሔር ተመሰገነ ይሁን። ለዚች ቀን ለዚች ሰዓት ላደረሰን ምስጋና ይገባው። እንግዲህ እኔ በሰው ሀገር ነው ያለሁት። ነጭ ለብሼ አልመጣሁም ማለት ነው። ነጭ ለብሼ ደግሞ እግዚአብሔር ሲፈቅድ በደጁ በቤቱ እመላለሳለሁ ማለት ነው። አሁንም እግዚአብሔር የተመሰገነ ይሁን። ለዚች ቀን ለዚች ሰዓት ሁላችሁም ስላደረሳችሁ አመሰግናለሁ። ውድ ቤተሰቦችም እንደዚሁም የኦርቶዶክስ ተዋህዶ ተከታዮች እንኳን አደረሳችሁ። ለአመቱ ለወዲያመቱ ደግሞ በሰላም እንዲያደርሰና የእግዚአብሔር ፍቃድ ይሁንልን ብዬ በዚህ መልእክቴን አስተላልፋለሁ። እንኳን አደረሳችሁ በድጋሚ። ነገ ደግሞ የመላኩ የቅዱስ ሚካኤል አመታዊ በዓል ነውና አሁን በዓሉን ደግሞ በደስታ የሚያሳልፍልን ያድርግልን እግዚአብሔር። ሀገራችንን ህዝባችንን ይጠብቅልን። የበዓሉ ታዳሚዎች እንግዲህ በሰላም ወደ ቤታችሁ እንደምትገቡ ተስፋ አለኝ። እግዚአብሔር ይጠብቃችሁ። በያላችሁበት በውጭም በሀገር ውስጥም ያላችሁ እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ እላለሁ ማለት ነው። እንግዲህ የዩቲዩብ ተከታዮቼ ላይክ እና ሰብስክራይብ አድርጉኝ። በዚህ ማለት ነው መልእክቴን በዚህ ወላ አስተላልፍ። አመሰግናለሁ። ባይ መልካም የጥምቀት በዓል ይሁንላችሁ ውዶቼ።